ወገኖቼ በጣም በሚደንቃችሁ ሆኖ ሰው ሆኖ ተፈጥሮ ሰው መሆን ያቃተው ሰው ብቻ ነው። የአብርሃም ልጆችማ ብትሆኑ ኖሮ የአብርሃም መስራት ሰው 9999 መጥፎ ነገር ኖሮሽ አንድ ጥሩ ነገር ቢኖርሽ ባለቤትሽ አብሮሽ ይኖራል። ጠቢቡ ሰለሞን ከተማ ከሚገዛ ራሱን የሚገዛ ይበልጣል። በተለይ በዚህ ዘመን ያሉ ሴቶች ደግሞ ምንም ነገር ሳያዩ መከራ ሳያዩ ምን ሳያዩ ከወንድ ጋር ላለመቸገር ሲንግል ማም መሆን ይመኛሉ። ለብቻ መኖር ይሄ ራስ ወዳድነት ነው ወገኖች። ራስን ማሸነፍ ከስጋ ፍቃድ። ስጋ ዝሙት ይፈልጋል፣ መጠጥ ይፈልጋል፣ መኪና ይፈልጋል፣ ብዙ ነገር ይፈልጋል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ወአምላከ ቅዱሳን ለዘአብጽሐነ እስከዛቲ ሰዓት። በቸርነቱ በምሕረቱ በመግቦቱ ለዚህ ሰዓት ያደረሰን ጌታ እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁንልን። እጅግ የተወደዱ የተከበሩ ክቡር አባታችን መልአከ ምሕረት ቆሞስ አባ ዜና ማርቆስ የዚሁ ጥንታዊ ታሪካዊ ደብር ዋና አስተዳዳሪ፣ የመንጋው የበላይ ኃላፊ፣ እጅግ የተወደዱ ክቡር መምህራችን መጋቤ ሐዲስ መምህር ኤልያስ የዚሁ ደብር ዋና የስብከተ ወንጌል ክፍል ኃላፊ፣ መምህራን ወንጌል፣ የእግዚአብሔርን ቤተ መቅደስ እንደ ምድራዊ ስርዓት ሳይሆን እንደ ካህኑ ዘካርያስ እንደ ሰማያዊ ስርዓት የምታገለግሉ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ እግዚአብሔር ይሻለኛል ብላችሁ ከሞቀው ዓለም እግዚአብሔርን ብላችሁ በዚህ በቅዱስ ስፍራ ላይ የተገኛችሁ እናቶቼና አባቶቼ፣ ወንድሞቼና እህቶቼ ልባችሁ ንጹሕ ስለሆነ እግዚአብሔር አስበልጦ የሚወዳችሁ ሕፃናትን ጨምሮ ይሄ ድምፅ የሚሰማችሁ ሁላችሁም በእግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ከረማችሁ? እንደምን ዋላችሁ? ማን ይመስገን? እንደምን ለዚህ ሰዓት ደረሳችሁ? አሜን። ብናመሰግነው የማንጨምርለት ባናመሰግነው ደግሞ ምንም የማናጎትልበት ቅድመ ዓለም የነበረ ሰማያት ሳይዘረጉ ቅድመ ዓለም የነበረ የብስም ሳይታይ ታላቁ ሊቅ እንደተናገረው እምቅድመ ይትረበባ ሰማያት ወእምቅድመ ያስተርኢ ገጸ የብስ ሀለው እግዚአብሔር በመንግስቱ እንዳለው የሚታየውንም አሳልፎ በክብር የሚኖር የዘላለም አባት የሰላም አለቃ የሁላችን ጌታ የሁላችን አባት መድኃኔዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ስሙ ለዘላለም የተመሰገነ ይሁን። ስሙ ለዘላለም የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደች እውነተኛውን የሕይወት መብል የሆነውን እውነተኛውን የሕይወት መጠጥ የሆነው መድኃኔ ዓለም ኢየሱስ ክርስቶስን ወልዳ የሰጠችን ማምላክ ወላዲተ አምላክ ድንግል ማርያም እግዚአብሔር እንደሰጣት ጸጋ ክብር መጠን ስሟ የከበረና የተመሰገነ ይሁን። ስሟ ይክበር ይመስገን። ስሟ የተመሰገነ ይሁን። የታላቁ ሕፃኑ የጻድቁ ቂርቆስ የብዙ ግሩማን መላእክት ጸጋ በረከት ከሁላችን ጋር ይሁን። እንግዲህ እግዚአብሔር ቢፈቅድና እግዚአብሔር ቢረዳን ለ30 ለ40 ደቂቃ ብዙ ጊዜ ቀደም ብለን እንጀምራለን እንላለን። 11 ሰዓት ላይ በደንብ ብዙ ስለማይታይ ነው። አሁን ግን 11 ሰዓት ከ20 ሆኗል። 40 ደቂቃ ከፈቀዱልኝ 40 ደቂቃ በሰፊው ሕይወት ስለሆነው እግዚአብሔር ስለቀደሰው እግዚአብሔር ስላከበረው በተለይ ደግሞ የቀደመውን አዳም እግዚአብሔር ከአፈር ሰራው። ከምን ሰራው? በደንብ መልሱልኝ። የጋብቻ ትምህርት እንደሌላው ትምህርት ሳይሆን ጥያቄ እየጠየቅናችሁ መልስ እየመለሳችሁ በጋራ የምንማማርበት ጥሩ ጎበዝ የሆናችሁ ተሳታፊዎች ደግሞ ማስታወሻ የያዛችሁ በኋላ መጽሐፍ እየሸለምን ጭምር ነው አብረን የምንቆየው። እግዚአብሔር የቀደመውን ሰው አዳምን ከምን ፈጠረው? ከምን ፈጠረው? በዕለተ ሰኞ እግዚአብሔር ውሃን ለሶስት ከከፈለ በኋላ በዕለተ ማክሰኞ እጽዋትን ከፈጠረ በኋላ በዕለተ ረቡዕ ለይኩን ብርሃነ በጠፈረ ሰማይ ብሎ ብርሃናትን ከፈጠረ በኋላ በዕለተ ሐሙስ ደግሞ በሰማይ የሚበሩትን በምድር የሚሽከረከሩትን ሁሉ ከፈጠረ በኋላ በመጨረሻ ላይ የከበረውን የሰው ልጅ ፈጠረ። ማንን ፈጠረ? ማንን? ወገኖቼ በጣም በሚደንቃችሁ ሆኖ
ሰው ሆኖ ተፈጥሮ ሰው መሆን ያቃተው ሰው ብቻ ነው። እግዚአብሔር እንስሳን እንስሳ አድርጎ ፈጥሯቸው እንስሳ ናቸው። በባህር ያሉ በባህር አሉ እስካሁን ድረስ። በሰማይም ያሉ በሰማይ ያሉ፣ በምድርም ያሉ በምድርም ያሉ። ንፋሳትን እግዚአብሔር እንደፈጠራቸው እንደዛው ናቸው። እዚህ ምድር ላይ ሰው አድርጎ ፈጥሮት ሰው ሆኖ መኖር የከበደው ግን ሰው ብቻ ነው። ማን ብቻ ነው? ማን ብቻ ነው? ማስተዋል ያቃተው እንደ ሰው ተፈጥሮ እንደ ሰው ግን መኖር የከበደው እዚህ ምድር ላይ ብቸኛ ፍጡር ሰው ነው። እግዚአብሔር ወገኖቼ ለእኔና ለእናንተ አንድ ፀሐይ ነው የፈጠረን። አንድ ንፋስ አለ፣ አንድ ፀሐይ አለ፣ አንድ ምድር አለ፣ አንድ ሰማይ አለ። ሁላችንም የጋራ ምድር አለን። እግዚአብሔር ለሁላችንም አንድ ንፋስ፣ አንድ ፀሐይ፣ ምድሪቷንም ያለንባት ፕላኔት ደግሞ እቺ የምንኖርባት ናት። ይሄንን የፈጠረው ለሰው ልጅ ነው። ቻይናው፣ ህንዱም፣ አሜሪካም ያለው አውሮፓም ያለው ኢትዮጵያ ውስጥም ያለው ለዚህ ሁሉ እግዚአብሔር ስንት ፀሐይ ነው የፈጠረው? የጋራ ፀሐይ አለን። የጋራ እግዚአብሔር መኖር ቢያቅተንም እንኳን የጋራ ሃይማኖት ባይኖረንም እንኳን እዚህ ምድር ላይ የጋራ አንድ ነገር ግን አለ። ወገኖቼ ዓለም ላይ ያለ ሰው ብዙ ወደ እንግዲህ ጥናቱ ወደ 8 ቢሊዮን ህዝብ አለ። ያን ሁሉ እግዚአብሔር ከቀደመው ሰው አዳም የመጣ ነው። ሰው ፈላስፋው ይላል ሰው ብዙ ሲሆን አንድ ነው፣ አንድ ሲሆን ግን ብዙ ነው። መጀመሪያ ሰው እግዚአብሔር ከምን ፈጠረው? ከምን ፈጠረው? መልካም እንደሆነ አየው። መጨረሻ ላይ ግን የህይወት እስትንፋስ እፍ አለበት ይላል። ያንን ነው ምን ተነፍሰው እግዚአብሔር ያችንን ከወሰዳት እንሄዳለን ደግሞ ወደ ቀጣዩ ዓለም። የቀደመው ሰው አዳምን እግዚአብሔር በአፈር በኩል ሰራው። አሁን ደግሞ እኔና እናንተን እግዚአብሔር በጋብቻ በኩል በምን በኩል በምን በኩል በጣም የተቀደሰ በእግዚአብሔር ዘንድ የተከበረ ቅዱስ ነገር። ለዛ ነው ጌታም ከገዳም እንደወጣ በዶኪማስ ቤት ተገኝቶ ሰርጋቸውን ጋብቻቸውን የባረከው የቀደሰው እንደ ጋብቻ ቅዱስ መልካም ትውልድ እየተወለደበት የተፈጠረበት የሚኖር የእግዚአብሔር ሐሳብ ቅዱሱ ሐሳብ ያለበት ምንም ነገር የለም። በዓለም የምታዩቸው ነገስታትም ጥሩ የሰሩ የሞቱ አሉ፣ ጥሩ የሰሩ የሞቱ አሉ፣ እንዲሁ ደግሞ በጎ ያልሰሩ። ያ ሁሉ የተፈጠረው ከየት ነው? አልመለሳችሁልኝ። ከየት ነው? ከየት ነው ወገኖች? ካፈር። እንግዲህ ወደ ሐሳባችን እንሄዳለን። የመጀመሪያው እንግዲህ ወገኖቼ ምናልባት በጋብቻ ላይ ያላችሁ ምንም አይነት ሰው ሁሉ ብቻ ከየትኛውም እድሜ ላይ ያላችሁ ምናልባት ለወደፊት ማግባት ታስባላችሁ። የዛሬ ትምህርት በሕይወታችሁ የሚጠቅማችሁን ሐሳብ እንድትይዙበት ነው። አግብታችሁ ደግሞ በትዳር የምትኖሩ የከበረም የተቀደሰም ጭቅጭቅ ያለበትም የሌለበትም ትዳር ያላችሁ እንዲሁ ደግሞ ከትዳር የሌላችሁ እግዚአብሔር ቢፈቅድ ማግባት ልታስቡ እዚህም እዛም ያላችሁ ሰዎች ካላችሁ እግዚአብሔር ሰብሰብ ያደርገናል። ዛሬ ማን ሰብሰብ ያደርገናል? ማን ወገኖች? እንግዲህ እግዚአብሔር ቅዱሳንን በዛ ደረጃ ለምን አከበራቸው? በዓለም ላይ አንዳንድ ሰዎች በእግዚአብሔር ፊት ቅዱሳን ናቸው። ከጻድቅ ዘር መወለድ ጻድቅ አያደርግም። አይሁዶች የልባቸው ክፋት ጌታን የአብርሃም ዘር ነን የአብርሃም ልጆች ነን ይሉት ነበር። ጌታ ምን አላቸው? የአብርሃም ልጆችማ ብትሆኑ ኖሮ የአብርሃም ስራ ትሰሩ ነበር። አያት ቅዱስ ነው፣ አባት ቅዱስ ነው፣ አባት ቆራቢ ነው ማለት አንተ ቆራቢ ነህ ማለት አይደለም። የአባት መንፈስ የአባት ጸጋ ለአንተ ይሆናል፣ ጥያቄ የለው። የአባት ጽድቅ ግን አባትህን ያጸድቀዋል፣ ከተረፈ ለአንተም ይሆናል። ነገር ግን አባት ጻድቅ ነው ማለት አንተ ጻድቅ ነው ማለት አይደለም። ስራ ይፈልጋል የኔና የናንተ ህይወት። ያ ስራ ምንድነው? ራስን ማሸነፍ፣ የሰቃን ፈቃድ ማሸነፍ። ማንን ማሸነፍ? ማንን ማሸነፍ? በደንብ ነው። ማንን ማሸነፍ? ማንን ማሸነፍ? ራስን እንደማሸነፍ እዚህ ምድር ላይ ምን ከባድ ነገር አለ? ራስን እንደማሸነፍ ከራስ ጋር ጦርነት እንደመክፈት ምን የሚከብድ ነገር አለ? ቅዱሳን አባቶች ይሄ የተነጠፈው ምንጣፍ ላይ ሳይሆን
ምናልባት ቅዱስ ጳውሎስ ስጋዬን እየጎሰምኩኝ ያገለግላለሁ ይላል። ምንን እየጎሰምኩኝ? ምንን? አዎ አሁን አልገዛልን ያለው የሚስትና የባል ችግር አይደለም። የኛ ፈቃድ ራሱ ለኛ አልገዛ ብሎ ነው። ያንተ ፈቃድ ራሱ ላንተ አይገዛም። እንኳን ያንተ ሚስት ያንቺ ፈቃድ ራሱ ላንቺ እየተገዛ። አሁን ትግሉ ከራስ ጋር ነው። ከማን ጋር ነው? ከማን? አዎ ሌሎቹን ተዋቸው። በሰላም ይዋሉበት፣ በሰላም ይደሩበት። ትግሉ ከራስ ጋር ነው ወገኖች። ቅዱሳን በመጽሐፍ ቅዱስ ከሌላ ጋር ሲታገሉ አይታቸዋል? የለም። ከአንበሳም ጋር ቢታገሉ መጀመሪያ ከራሳቸው ጋር ታግለው። አንተ የሥጋህን ፈቃድ ሳታሸንፍ ከሚስት ጋር ብትታገል ሚስት ላይ ከራስ ፀጉሯ እስከ እግር ጥፍሯ አቃቂር ብታወጣላት እሷን ኃጢአተኛ ስላልክ አንተ ጻድቅ አትሆን። ባለቤቴ ችግር አለበት ብለሽ ከላይ እስከታች የባለቤትሽን ችግር ስላወራሽ አንቺ ጻድቅ አትሆን። በተለይ በዚህ ዘመን ወገኖቼ ድሮ 9999 መጥፎ ነገር ኖሮ ከአንድ ጥሩ ነገር ካለክ ሰው ካንተ ጋር ይዞ በተለይ ድሮ ዘመን ሰዎች 9999 መጥፎ ነገር ኖሮሽ አንድ ጥሩ ነገር ቢኖርሽ ባለቤትሽ አብሮሽ ይኖራል። በተለይ በድሮ 9999 ችግር ኖሮ አንድ ጥሩ ነገር ቢኖርክ አስቤዛ ብትሰጥ ሚስት አብራ ትኖራለች። ይሄን ዘመን እንደ ሞያ ምን ታዘብክ በሉ። 9999 በጎ ነገር ኖሮ አንድ ነገር ቢጎል እሱን ሰው አደባባይ ላይ ይዘው ይጣል። ያቺን አንድ ችግር እሳቸው እኮ ችግራቸው ይሄ ነው፣ እሱ እኮ ችግሩ ይሄ ነው። አንድ ችግር ወገኖች፣ ሰዎችን መክሰስ እኛን ጻድቅ አያደርግም። ግዴላችሁም ሰብሰብ ብለን የማያስጠይቀንን ትተን የሚያስጠይቀን ነገር ላይ ትኩረት እናድርግ። የሰው ኃጢአት ማውራት አያስጠይቅም፣ በነፍስም አያስጠይቅም፣ በስጋም አያስጠይቅም። የሚስትህን ኃጢአት ማውራት፣ የባለቤትሽን ኃጢአት ማውራት በነፍስም አያስጠይቅም፣ በስጋም አያስጠይቅም። የሚያስጠይቀው ያንተ ስራ ነው። ትልቅም የሚያደርግ ትንሽም የሚያደርግ ያንተ ስራ ነው። የማን ስራ ነው? የማን ስራ? ያንቺ ስራ። የኔ ስራ ነው የሚያስጠይቀኝ። እኔ ይገርመኛል፣ ሰው ሚዲያ ላይ ቁጭ ብሎ እንትና እንዲያርገው እንተፈርገው። ኧረ ተው፣ የነሱ እኮ አያስጠይቅም። ገነት ሲኦል አያስገባም። ሲኦል ቢያስገባ ነው ገነት አያስገባም። የሚያስጠይቀን የኛ ስራ። የማን ስራ? የማን ስራ? የመጀመሪያው ራስን ማሸነፍ ከስሜታዊነት። ቅዱስ ጳውሎስ ባለፈው ነግሬያቸዋለሁ። ራስን መግዛት ዳተኞችና ፍሬ ቢሶች ከመሆን ይጠብቃቸዋል። ማንን መግዛት? ጠቢቡ ሰለሞን ከተማ ከሚገዛ ራሱን የሚገዛ ይበልጣል። ሀገር ከሚገዛ ሰው ራሱን የሚገዛ ይበልጣል። ስለዚህ ሚስት ለመግዛት ባል ለመግዛት ችኮላዊ ተብሎ መጀመሪያ እኔ ራሴን ልግዛ። እንግዲህ ስሜት ተንተን አድርገን ስናየው በጣም ብዙ ነገሮች አሉ። በቤተክርስቲያን ሊቃውንትም የተጻፉ ብዙ መጻሕፍቶች አሉ። ሐዋርያው በዕብራውያን ምዕራፍ 4 ከቁጥር 12 ላይ ስታነቡ የእግዚአብሔር ቃል ሕያው ነውና የሚሰራ ሁለት አፍ ካለው ሰይፍ ይልቅ እጅግ የተሳለ ነው፣ መንፈስንና ጅማትን ቅልጥምንም እስኪሰብር ድረስ ይዋጋል፣ የልብን ሐሳብና ስሜት ሁሉ ይመረምራል። የልብን ሐሳብና ስሜት ምን ይላል? ይመረምራል። የልብን ሐሳብና ስሜት የእግዚአብሔር ቃል ይመረምራል። ሁለት አፍ ካለው ሰይፍ ሁሉ ይልቅ እጅግ የተሳለው የማን ቃል? የማን ቃል? አዎ እግዚአብሔር ቃል። ለዛ ነው አንዳንድ ጊዜ ልባችንን የሚወጋው መንፈስንም ጅማትንም ቅልጥምንም እስኪለይ ድረስ ይዋጋል፣ የልብን ሐሳብና ስሜት ሁሉ ይመረምራል። እንግዲህ ብዙዎችን ትልቆችን ትንሽ ያደረገው ስሜት ነው። ትንሾችንም ትልቅ ያደረገው ቅዱሳን ያደረገው ስሜቶቻቸውን በእነሱ ስር አስረው ማስቀመጣቸው። እንደፈለገ ስሜት ከላይ ሲሆን አንተን ከላይ ሆኖ ወደ ፈለገው ይነዳል። ብትፈልግ ሌባ ያደርጋል። የሰው ገንዘብ እንድትቀማ ያደርጋል። የራስህ እግዚአብሔር ይባርክልኝ አትልም። የሰው ገንዘብ ትመኛለህ። ወገኖቼ የአህያ ስጋ የለመደ ጅብና የሰው ገንዘብ የለመደ ሰው አንድ ናቸው፣ አይላቀቁም። የአህያ ስጋ የለመደ ጅብም በቃ ሁሌ እንደ አህያ ስጋ ምግብ ለሱ ይሄ። የሰው ገንዘብ የለመደውም ሰው እወጣለሁ ይላል፣ መቼም ቢሆን አይወጣም። እኔ ግን ያለኝ ይበቃኛል የሚል ሰው እግዚአብሔር ያበዛለታል። ደግሞ ይበቃል። 2 ዓሣ 5 እንጀራ አበርክቶ ለ5000 ሰው ከመገበ ለ5 ገበያ ህዝብ ከመገበ ብዙ መሰብሰብ ብቻ ነው። ባለችዋ እግዚአብሔር ይመስገን ማለት ማን ይመስገን?
ማን ይመስገን? ባለችዋ እግዚአብሔር ይመስገን ብሎ እግዚአብሔርን ማመስገን። ብዙ ስለተሰበሰበ አይደለም። እኔ በዚህ ትንሽ እድሜ 3-4 ፎቅ ያለው ሰው በቀዝቃዛ ውሃም ሰውነቱን አይታጠብም፣ በትኩስ ውሃም ሰውነቱን አይታጠብም። የዛሬ 9 ዓመት ሱባኤ አንድ ገዳም ሄጄ ከኔ ቀጥሎ ያለው ሰውዬ ሚሊዮነር ነው እና የሚመጣው ምግብ በጾም እንደዚህ ከሆነ በፍስግ ምን ሊሆን ነው እስከምል ድረስ እኔ ያኔ የእንትን የጨዋውት ነው መስሎ ረጅም ቀጭን ነኝና ሰውዬው ብላ ሲለኝ በቃ እበላለሁ። የሚመጣው ግብል ነገር አንዷን ግን አይቀምስም። የሚገርመው ታችና 20-30 ዓመት እያለው 49 ዓመቱ ነበር ያለው አልበላም ነበር ቤት ለመግዛት ቁም ለመክፈልና መቼ ልትኖሩ ነው ግን 6-7 ፎቅ ለመስራት እንቅልፍ የምታጡ ሰዎች፣ ልጆቻችሁን የእግዚአብሔር ሰላምታ ለመጠየቅ ጊዜ የሌላችሁ ሰዎች ምንድነው የሚያስፈልገው? እኮ አንድ እንጀራ ነው የምትበላው። እኔ የኢትዮጵያ ሚሊዮነር መቼ ነው ግን የሚያርፈው? መቼ ነው ተረጋግቶ ከሚስቱና ከልጆቹ ጋር የሚጫወተው? የአዲስ አበባ ባለሀብትም ይሁን የአዳማም የኢትዮጵያ ሚሊዮነር ግን መቼ ነው ተረጋግታ የባለቤቷ ነገር የምታጥነው? ተረጋግተን የምንቀመጠው ግን መቼ ነው? እና አሁን የሆድ ድርቀት አለብኝ፣ ምግብ አይነት አይቀበልም። እንኳን ዘይት የነካው አይደለም እኮ የሆነ ነገር ተደርጎ ይገባል፣ ከዛ በኋላ ይወጣል። እንደው 24 ሰዓት እንቅልፍ በማጣት እንደው በቃ ገንዘብ የምትሉ ሰዎች እግዚአብሔር ገንዘብ ብቻ አይደለም ይባርካው፣ ሐሳብ ይባርካል፣ ስሜት ይባርካል፣ አይምሮ ይባርካል፣ ሰውነት ይባርካል፣ አንደበት ይባርካል፣ እድሜ ይባርካል። እግዚአብሔር እድሜ ጠገበት ቦታል። አለበለዚያ እንደዚህ ሰውዬ ሱባኤ ገብቶ ወገኖቼ እንጀራ ይበላል፣ በሶ ገብቶ በሶ ይወጣል። እንደዚህ ከመሆን እግዚአብሔር ይሰውራል። እንደው ትንሽ ሀብት ላይ ያላችሁ ሰዎች ስሩ፣ ለሀገር ለቤተክርስቲያን ሀብታችሁ ይጠቅማል። ግን እንቅልፍ እስከምታጣ ሚስትህን አይታት እስከማታቅ ድረስ ልጆቻቸውን 1 ሳምንት ሳያዩ የሚወጡ የሚገቡ ባለ ሀብቶች አሉ። እንደ ታላቁ ነቢዩ ኤልሳ ያ ንጉሱ ጌታ የእግዚአብሔር ሰው ብዙ መባ ይዤ መጥቻለሁ፣ ጨርቅ አምጥቻለሁ፣ ወርቅ አምጥቻለሁ፣ ተቀበለኝ ሲለው ምንድን ነው ያለው? ሕያው እግዚአብሔር ምስክሬ ነው ያለኝ ይበቃኛል። ምንም የሌለው ሰው ያለኝ ይበቃኛል። ሀብት ከእግዚአብሔር ጋር መኖር ነው ወገኖች። ይህን የምለው እኔም እንግዲህ በሚሊዮን ከስሬ ባዶ እጄም ቀርቼ የማያውቅ ሰው ነው የማወራው። እንደው አንዳንዴ ምንም የማያውቅ ሰው ቢያወራ የሚያውቅም ሰው ሀብት ከእግዚአብሔር ጋር መኖር። ከማን ጋር መኖር? ከማን ጋር መልሱልኝ። ከማን ጋር መኖር? ትልቅ ባለጠግነት ከእግዚአብሔር ጋር መኖር። ገንዘብ ያዩ ሰዎች መጨረሻ ላይ በቅርብ እንኳን በዓለም በካንሰር በሽታ ተይዘው ከስንት ቀን በኋላ ትሞታላችሁ የተባሉ ሰዎች ወደ ኋላ ተመልሰው ኢንተርቪው ሲደረጉ ምን ብለው መለሱ? እባካችሁ ለወገኖቻችሁ፣ ለዘመዶቻችሁ፣ ለራሳችሁ ጊዜ ስጧል። እኛ በሕይወት ዘመናችን ስንኖር እኔ ለሚስቴ ጊዜ አልሰጠኋትም፣ ሚስቴ ለእኔ ጊዜ አልሰጠች፣ ለልጆቼ ጊዜ አልሰጠውም። እባካችሁ ከእኛ ተማሩ፣ እናንተ ለልጆቻችሁ ለእናት አባቶቻችሁ ጊዜ ስጡ። እግሯን ሳታጥባት እንደው እንዳትሞትብን፣ ከሞተችብህ በኋላ ጸጸቱ ደግሞ ዕድሜ ልክ እንዳይገልህ ለእናትም ለልጅህም እህትም ለአንቺም ለእናትም ለአባትም ለወንድም ለሁሉ ዓለም ላይ የሚያኖረው ገንዘብ ብቻ ቢሆን ኖሮ ገንዘብ ያላቸው ብቻ ይኖሩ ነበር። ግን አይደለም። ራስን ማሸነፍ ከስጋ ፈቃድ። ስጋ ዝሙት ይፈልጋል፣ መጠጥ ይፈልጋል፣ መኪና ይፈልጋል፣ ብዙ ነገር ይፈልጋል። ቅዱስ ሐዋርያው እንዲህ ይላል፣ ሁሉ ተፈቅዷል፣ ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅም። እስኪ በሉ ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅም። ሁሉ ብዙ ነገር ማድረግ ይችላል፣ ግን የሚጠቅማል። የስጋ ፈቃድ ብዙ ነው። በዚህ ስትለው በዚህ ስትለው በዚህ። ለዛ ነው ጠቢቡ ሰለሞን በመጽሐፈ መክብብ ምዕራፍ 1 ከቁጥር 14 ላይ ከፀሐይ በታች ሁሉንም አየው ይላል። አንድና ሁለቱን አይደለም። ሚስት አየው፣ ትዳር አየው፣ ዝና አየው፣ ወርቅ አየው፣ ዳይመንድ አየው፣ መወደድ አየው፣ ጥበብ አየው፣ እውቀት አየው። ከፀሐይ በታች ሁሉ አይቻለሁ፣ ሁሉ ከንቱ ነው፣ ንፋስም እንደመከተል ነው። ስትይዘው አይጨበጥም። ስለዚህ የሥጋ ፈቃድ ብዙ ነው። ሰብሰብ ማለት ከአንዱ ከእግዚአብሔር ጋር በተለይ እንዲህ ሞት በበዛበት በዚህ ያለፈው ሰውዬ በዚህ ጋር እኮ ሞተ፣ ወደዚህ ዞሮ እኮ መኪና ሞተ በሚባል ማለት ወጣት የለ አዛውንት የለ፣ አዛውንቱ ተቀምጦ ወጣት የሚሞትበት፣ ወጣቱ ተቀምጦ ሕፃን የሚሞትበት ዘመን። በቀደም አዲስ አበባ ላይ ያያችሁ ውሃ መጣ፣ አንዱን ውሃ ልጅ አወጣለሁ ሲል ያኛው ልጅ ሞቱ። እንደዚህ እኮ እያዩት ነው።
እያየኸው ያለው ሰው የሚሞትበት ዘመን ነው። ሞት እንደዚህ ቅርብ የሆነበት ኦፍኮርስ ሚዲያ ስላለ ሊሆን ይችላል። ሞት ድሮም አለ፣ ዛሬም አለ፣ ነገር ይቀጥላል። ነገር ግን ሳንሞት በፊት ቀድመን እንሞት። ሳይሞቱ መሞት አለ። ሳትሞት በፊት ቀድመ ከሞት እንደምትሞት ታውቃለህ። እንደምትሞት የምታውቅ ከሆነ ደግሞ ስራዎችን ሁሉ ከእግዚአብሔር ጋር ከማን ጋር? ራስን ማሸነፍ ከሱስ የጫት የሲጃራ የመሱስ ያ በጾም በጸሎት በመጽዋት በስግደት ከእግዚአብሔር ጋር የምታሸንፈው ራስን ማሸነፍ። የሰው ከመመኘት ቅድም ብያቸዋለሁ። የሰው ላብ እናንተ ቤት አታስገቡ። ጌታ ሆይ የራሴን ባርክልኝ። እስኪ በሉ ጌታ ሆይ የራሴን ባርክልኝ። ቀስ ብለህ እደግ። ይቻላል አይቻልም? መኪና ካልቀየርኩ ብለህ ለምን ትዘርፋለህ? ሽቶ ካልቀየርኩ ብለህ ለምን ሰው ትመኛለህ? ልብስ ይግዛልኝ ብለሽ የማትፈልጊው ሃይማኖት ማይገናኝ ሰው ጋር ምን አስኬደሽ? ያለኝ ይበቃኛል ካልሆነ ባለኝ አሮጌ ባጌጥ ይሻላል። ይሻላል አይሻልም? ይሻላል አይሻልም? አዎ ይሻላል። ራስን ማሸነፍ ግዴታ ለመወጣት፣ ራስን ማሸነፍ ኃላፊነትን ከመሸሽ፣ ራስን ማሸነፍ ከውሸት። በተለይ የዛሬ 3 ወር ቃል አስገብቻቸው እንደ ውሸት ቀላል የሚመስል ኃጢአት የለም። እንደ ውሸት ግን ከባድ ኃጢአት የለም። ውሸት የሚዋሽ ሰው ምኑን ታምነው? ቀላል ይመስላል። ከሚሰርቅ ሰው የሚዋሽ ሰው ይሻላል ልንል እንችላል። እንደሚዋሽ ሰው ከባድ ኃጢአት የሚሰራ ሰው ነው። አዎ አንዴ አይደለም የሚገለው፣ ሁለቴ ነው የሚገለው። የሚዋሽ ሰው አንዴ አይደለም ሁለቴ ያስገድላል። እኛ ችግራችን እኛ አንዱን ብቻ እንደገደል ነው ማለት 2 3 4 ሰው የምንገድል ሰዎች እንዴት እንገድላለን ብላችሁ ጠይቁ። አንተ መኪና መንገድ ላይ ስትነዳ አንተ ክላክስ አድርገህ ያስጮክበት ሰውዬ የልብ ድካም ሊኖርበት ይችላል። ዛሬ እኮ አንዱ ቤት መንገድ ላይ ስነዳ መኪና አስጮህብኝ ይላል። ያ ያስጮህበት ሰውዬ ቤት ገብቶ እናቱ ስኳር ታማሚ ልትሆን ትችላለች። ስኳሩ ከፍ ይላል። ሶሻል ሚዲያ ላይ ቁጭ ብለህ የማይወራውን ከሚወራ ጋር ደበላልቀ ስታወራ ያንን ንግግር ሰምቶ ራሱን የሚያጠፋ ሰው አለ። ያችን ንግግር ሰምቶ ያንቺን ስድብ ሰምቶ ራሱን የሚያጠፋ ሰው አለ። እሱ ራሱን ቢያጠፋ እንኳን እናትየው በዛ ንግግር ማይግሬኗ ይነሳባታል፣ ራስ ምታቷ ይነሳባታል። እኛ ፊት ለፊት አይደለም 10 30 ሰው ነው አብረን የምንመርዘው። አንተ ባለቤትን ሙልጭ አድርገህ ስትሰድባት እሷ ደግሞ ልጆቿ ላይ ኮስተር ስትል ልጆቹ ራስ ምታታቸው ይነሳል። አንተ አለቃህን ኮስተር ብለህ ስታይ እሱ ደግሞ ሌሎቹን ኮስተር ብሎ ያለ እሱ ደግሞ 6 7 8 9 ሰው አብሮ ይገኛል። አንድ ሰው ብቻ አይደለም የምንሰብረው። ልቡን የሰበርሽው አንድ ሰው ካለ እህቱ ደግሞ ልቡ ትሰበራለች። በሱ ሐዘን ነው አይደለም? ነው አይደለም? አዎ። መንገድ ላይ አንድ ሰው በመኪና ስሜትን መቆጣጠር አግቶ ተረጋግተም እንዳታቅቶ መኪና ሰው ስትገጭ የገጨው አንድ ሰው አይደለም። ምናልባት ልጅቷን አይደለም የገደልከው እናትየውንም ጭምር ነው። ምናልባት እሱ ይሆናል ቀለም የሚሰብረው ብዙ ነገር የሚያደርገው አለ የሚባል አንድ ሰው አይደለም የምንገለው ወገኖች፣ ብዙ ሰው ነው። አንድ ምስኪን ሴት ስታስለቅስ እሱ አይደለም እናቷ ታለቅሳለች፣ አባቷ ያለቅሳል። ኢንዳይሬክት የሚሆኑ ነገሮች ናቸው እነዚህ። መጽሐፍ ቅዱስ እናንተ በማንም መሰናክል እንዳትሆኑ ሰው በእናንተ መሰናክል እንዳይሆን ይላል። ራስን ማሸነፍ ከስንፍና እዚህ መቼም ወደዛ መብራት በደንብ ስለማይታይ ነበር እንጂ በደንብ ነግራቸዋል። እንደ ስንፍና ኃጢአት እንደሆነ ታውቃላችሁ። ኃጢአት አይመስልማ። ስንፍና ኃጢአት ነው። እግዚአብሔር እጅ ሰጥቶ፣ እግዚአብሔር እግር ሰጥቶ፣ እግዚአብሔር ጉልበት ሰጥቶ፣ እግዚአብሔር ሰውነት ሰጥቶ በሰውነት ካልተንቀሳቀስ፣ ካልሰራ፣ ካልበላ ለቤተ ክርስቲያን የሚሆኑ ለሀገር የሚሆኑ ካላደረግ ያስጠይቃል። አልጋቸው ላይ በልተው፣ አልጋቸው ላይ ተኝተው፣ አልጋቸው ላይ የሚሆኑ ሰዎች እናውቃለን። በስንት ዕዳ የተያዘች ምስኪን እናት ቤት ተኝታ፣ በስንት ዕዳ የተያዘ አባት ቁጭ ብሎ ስንፍና የሚጫወትበት ብዙ ሰው እናውቃለን። አባትየው በስንት ዕዳ ተይዞ እናትየዋ ስንት መከራ እያየች ወገቧ እስከሚጎብጥ ድረስ ትልቋ ከሶፋ ከመኝታ ቤቷ አትነሳ። ስንፍና ኃጢአት ነው። ምንድነው? አዎ እኛ ምንድነው ይሄ ስንፍና ኃጢአት መስሎ ስለማይታየን በቃ መተኛት ይቻላል፣ መውጣት ይቻላል፣ መግባት ነው። ስንፍና ኃጢአት ነው። ስለዚህ እግዚአብሔር በሰጠ እድሜ በሰጠ ጉልበት ካልተጠቀምክበት ቁጭ ብሎ ወይስ እኮ እያሰበ ነው ብሎ አይጠብቅም። ይሄዳል ጊዜ። ስለዚህ ጊዜያችሁን ተጠቀሙበት። መጽሐፈ ምሳሌ ምዕራፍ 19 ከቁጥር 14 ላይ ቤትና ባለጠግነት ከአባት ዘንድ ይወረሳል፣ አስተዋይ ሚስት ግን
ከእግዚአብሔር ዘንድ ናት። እስኪ በሉልኝ፣ ቤትና ባለጠግነት ከአባት ዘንድ ይወረሳል። አስተዋይ ሚስት ግን ከእግዚአብሔር ዘንድ ናት። ከማን ዘንድ? እግዚአብሔር አስተዋይ ሚስት ይስጣችሁ፣ አስተዋይ ባል ይስጣችሁ። ሴቶቹ ምን ነው ዝም አሉ? አግብተሻል እንዴ? አስተዋይ ባል ይስጣችሁ። ያገባችሁም ካላችሁ አስተዋይ ያርገው እግዚአብሔር። እሱም ብቻ ሳይሆን አንቺንም አስተዋይ ያርግሽ። እሱ ጋር ብቻ ቢስተካከል ችግር ነው፣ አንቺ ጋርም ካልተስተካከለ። አንዱ ተስተካክሎ አንዱ ካልተስተካከለ ምንም ማለት አይደለም፣ ግን ሁለቱ ከማይስተካከሉ ይሻላል። ግን በጋራ ደግሞ ቢስተካከሉ ደስ ይላል። አንዱ ሲሰራ አንዱ አመስጋኝ ይሆናል። አልበለዚያ እሷ የሰራችሁን አንተ ታበላሻል። አዲስ አበባ ላይ አንድ ማቆ ቤተሰብ አለኝና ባለቤትየው ጧት ገንፎ ስትሰራ ምንድነው ደግሞ በጧት ሊጥ የምታቦኪው ይላል። እሺ ገንፎ አይወድም ብላ ፍርፍር ስታረግ ምንድነው ደግሞ የምትፈተፍችው ይላል። ግራ ገባት። ፉል ስትሰራ ጭራሽ ብረሽ ደግሞ ካፌ እንደሚበላ ሰው ፉል አረግሽው ይላል። ከዛ ሻይ በዳቦ እንደ ህፃን ጭራሽ ሻይ በዳቦ አመጣሽ ይላል። ምንም ብታረግለት አያመሰግንም። ከዛ ጧት ደግሞ እንጀራ ቁርጥ፣ አንቺ ሴትዮ እንጀራ ምሳ ላይ ነው ደግሞ ይላል። ግራ ገባት። ምንድነው የምሰጠው ይሄን ሰውዬ? ይሄንን ስትሎ ነው በቆሎ ጭራሽ በቆሎ ለቁርስ ጻፍ። ምን ላድርገው? ምንም ብታረጉላቸው አቃቂር የሚያወጡ ሰዎች። ከዛ ግራ ገባትና 9 ነው 10 አይነት ብፌ ቁርስ ላይ ሰራችና አንቺ ሴትዮ ለምንድን ነው በምግብ የምትጫወቸው አለት። 9 አይነት 10 አይነት እንግዲህ አለ የሚባል ሰርታ ለምንድን ነው በምግብ የምትጫወቸው? እዚህ ስትካለ ተስተካከል። እሺ በል። አዎ ቀዮ ካልተመቻ አፍልጽ፣ አልጫው መቼ አልጫው ካልተመቻ ያኛው መቼ። ጨው ሲበዛም ችግር፣ ሰው ጨው ሲያንስም ችግር፣ ባዶም ሲሆን ችግር። ሁሉ ላይ እንዴት አስተያየት ትሰጣለህ? እንደዚህ ሲሆን አስተያየት፣ እንደዛ ሲሆን ሁሉ ላይ እንዴት አስተያየት ትሰጫለሽ? አንዱን ወደጅ እንጂ። ቅድም እንደነገርኳችሁ የዚህ ዘመን ሰው የሚፈልገውን የማያውቅም። ይሄንን ብታረግበት ይከሳል፣ ይሄን ብታረግለት ይከሳል። ፍቅርን ብትሰጠው ይከሳል፣ ፍቅርን ባትሰጠው ደግሞ ይከሳል። እንደ ሁለቱም ይከሳል። ገንዘብም ስጠኝ፣ ጊዜም ስጠኝ፣ ፍቅርም ስጠኝ። ለምን የምንፈልገውን ራሱ አናውቅም። ብዙ የተጣላበት ነገር አለ ወገኖቼ። እግዚአብሔር ይማረን። እንግዲህ ቤትና ባለጠግነት ከአባት ዘንድ ይወረሳል፣ ከእናት አባት ይወረሳል። መልካም ሚስት ግን የማን ስጦታ ናት? የማን መልካም ባል የማን ስጦታ ነው? እንደው አደራችሁን እምላችሁ አንዳንድ ሴቶች አንቺ በስንት ስለት፣ በስንት ስግደት፣ በስንት ሱባኤ ባል እንዳላገኘሽ ያንቺ ታናሽ እህት ደግሞ እግዚአብሔር ቁጭ ብላ ስትጠብቅ መቼ ነው የምታገቢው? አታገቢም እንዴ? ባካችሁ ይሄ መጽሐፍ ቅዱስ ምን ይላል? ይሄ በኩራት አትናገሩ ይላል። በምን በኩራት የሚናገሩ ሴቶች አሉ። ትላንትና እነሱ አልቀሰው እግዚአብሔር ትዳር ሰጥቷቸው እነሱ አግብተው የልጅ እናት ሆነው ታናሽ እህት ጓደኛ ካለች መቼ ነው የምታገቢው? ቆመሽ ቀረሽ። ከየት ታምጣው? ቅጠል አይደለ ከባህር ዛፍ ላይ ሸምጥታና አግባት። በዚህ ዘመን አንተ እንዴት እንዳገባ እያወቅ ታናሽ ወንድምን አንተ አታገባም እንዴ? መቼ ነው የምታገባው? እግዚአብሔር ይስጥ በል። ማን ይስጥ? አዎ በኩራት አትናገሩ። ያገባችሁ ሰዎች ያላገቡ ሰዎች ላይ ደካማ ጎናቸውን እያያችሁ በኩራት አትናገሩ። እግዚአብሔር አይዘበትበትም ይላል መጽሐፍ ቅዱስ። ከቻልክ እግዚአብሔር የተባረከውን ይስጥ። እንደዚህ አይነት ሴት አግባ፣ እንደዚህ አይነት ሴት መምከር ትችላል። ግን በኩራት አንተ በልመና እንዳላገኘኸው ለምን አታገባ፣ ለምን አታገቢ አይባልም። መጽሐፍ ቅዱስ በኩራት አትናገሩ የሚለው ነው። አንቺ በስንት ሱባኤ ትዳር አግኝተሽ ያላገባች ጓደኛ፣ ያላገባች ጎረቤት፣ ያላገባች እህትሽን መቼ ነው የምታገቢው? ለምን አታገቢው? ጠፍቷት ነው ማግባት? መውለድ ጠፍቷት ነው? ወይዘሮ የገለው መባል ጠፍቷት? እግዚአብሔር የተባረከውን ይስጥሽ ነው የሚባለው። ያችን በጎ እግዚአብሔር የባረካትን ሴት ልባሟን ሴት ማን ሊያገኛት ይችላል? በነገራችን ላይ ልባሟን ሴት ካገኘ አንተም እድለኛ ነህ። ልባም ሴት ከሆንሽ አንቺም እድለኛ። ልባም ሴት ነሽ ወይ? ራስሽን ጠይቂ። ልባም ሴት ምን አይነት ባህሪ ያላት? ትዕግስተኛ ነች፣ ጸሎተኛ ነች፣ አስተዋይ ነች፣ ክብሯን ትወዳለች፣ ንጽህናዋን ትወዳለች፣ ድንግልናዋን ትወዳለች፣ ራሷን ትወዳለች፣ ባለቤቷን ትወዳለች፣ ሃይማኖቷን ትወዳለች፣ ባህሏን ትወዳለች። ስንፍና የሚባል ነገር አታውቅም። ባለፈው እንዳልነው እንዳንቺ 4 ጊዜ ብረት ድስቱን ሳታለቀልቀው 4 ጊዜ ወጣ ትሰራ። ልባም ሴት ምን አላት? የጸሎት ሕይወት አላት። ስንፍናን የማትወድ
ከእናቷ የምትማር ከወገኖቿ ከጎረቤቶቿ የምትማር ማስተዋል የሰጣት ናት ልባም ሴት። እቺን ሴት መሆን መታደል ነው። እቺን ሴት ማግኘት መታደል። ሴት ሁሉ ሴት አለ። ብዙ ዓመት ጠብቀ እግዚአብሔር የባረካትን አንዷን አግብተ በሰላም መኖር ይሻላል። እግዚአብሔር የባረከው ጋር ላው ማን ሲፈቅድ እንግዲህ ስትጸልይ ሰዋዊ ስራ ትሰራለህ። ሰዋዊ ስራ ምንድን ነው? እንደ እግዚአብሔር ፈቃድ እንደ እግዚአብሔር ሐሳብ ማድረግ ያለብህን ታደርጋለህ። እግዚአብሔርን ትለምናለህ። የሰው ስራ ግን አንተ ትሰራለህ። ለአንተ የተሰጠ ስራ አለ። እግዚአብሔር ስራ አለ፣ ያንተ ስራ አለ። አንተ ሰዋዊ ስራ ትሰራለህ። እግዚአብሔር የተባረከውን ይስጥ። አንተ ግን ማናገር ያለብን ታናገራለህ፣ ማግኘት ያለብን ታገኛለህ። ሴት ከሆንሽ ደግሞ መስራት ያለብሽን ትሰራለህ። ብዙ ሴቶች አግቡ ሲባሉ በቃ ቶሎ ቶሎ ቀና ብሎ ስልክ ብድግ አድርገው ይደውላል። ነቃይ 6 ወር ደግሞ የለችም ረስተዋለች ከናካቴ። ከዛ ደግሞ ከአመት በኋላ ስታየው ለካ እድሜዋ 39 ደርሷል። ድንግጥ ትልና እስኪ ባል ያለ ትላለች። ከዛ ደግሞ 6 ዓመት የለችም ብድግ ስትል 50 ዓመት ሞልቷታል። በተለይ በዚህ ዘመን ያሉ ሴቶች ደግሞ ምንም ነገር ሳያዩ መከራ ሳያዩ ምን ሳያዩ ከወንድ ጋር ላለመቸገር ሲንግል ማም መሆን ይመኛል። ለብቻ መኖር ይሄ ራስ ወዳድነት ነው ወገኖች። አንቺ ሲንግል ማም አግብተሽ እኔ ስነ ስርዓት ያለው ባል በተክሊል አግብታ 2 ልጅ ከሱ ወልዳ ሰበብ ፈልጋ የተለየችው ሴት አካል ለብቻ ለመኖር በፈለገኝ ሰዓት ለመውጣት በፈለገኝ ሰዓት ለመግባት በፈለገኝ ሰዓት ለመተኛት በፈለገኝ ሰዓት እንደፈለገች ለመሆን ስነ ስርዓት ያለው እግዚአብሔር የባረከው ባል ፈታ እንደዚህ ቃሉ ይቅርታ አድርጉልኝ የምትንጓዋለ ሴት አካል። አንዳንድ ጊዜ አንዳንድ ሰዎች ይሄ ከልክ ያለፈ ነፃነት ለራሳቸው ስለሚፈልጉ ልጆቻቸውን አባት ይነሳል። ወንዶችም ሆኖ ስነ ስርዓት ያላት ጨዋ መልካም ሴት ፈተው መጠጥ ቤት፣ ጫት ቤት፣ ሲጋራ ቤት እንደፈለጋቸው ሕግ የሌለው እንስሳ ብቻ። ለዛ ነው ነብዩ ዳዊት እኮ ሰበሰን ዘክቡሩቶ ያይመረ ወኮነ ከመንስሳ ዛንጎ ልብ የሚለው ሰው ልጅ ማሰብ እንደማይችል እንደ እንስሳ እንደ ፈረስ ነው ይላል። እንዴት ሰው ሕግ እንደሌለው ሰው በጊዜ እንዴት አይገባም? በጊዜ እንዴት አይወጣም? እንዴት አይነጋገርም? እንዴት አያዳምጥም? ህሊና ያለው እንደ ሰው ማስተዋል ያለው ሰው በጊዜ ይወጣል፣ በጊዜ ይገባል፣ ይሰማል፣ ይናገራል፣ ያዛልም፣ ይታዘዛል። እንደ ሰው የተፈጠረ ሰው እንደዚህ ሕግ የሌላቸው የእንስሳ ባህሪ ያላቸው ሰዎች እና ሴቶች ገና ለገና የወንድ ልጅ እግር አጥባለሁ፣ የወንድ ልጅ ልብስ አጥባለሁ ምናምን ልብሱ እንድታጠቢ አይደለም እንድታጠቢ የምታገቢው ማጠብ የፍቅር ግዴታ ነው። እግሯን ለማጠብ አይደለም የምታገባው የፍቅር ግዴታ ነው። እሱ ከዛ በላይም ብዙ ነገር ይደረጋል። ገና ሳታገቡ እንደው ለወደፊት ልጅ ብቻ ነው ፈልጉ። ለዛ ልጅ ምን አሰብሽለት? ምን አሰብሽለት? ለዛ ልጅ ያለ አባት ለሚያድገው ልጅ ምን አሰብክለት? እንዴት ሰው ያለ ሚስት ልጅ ያሳድጋለሁ ያለ ባል ልጅ ያሳድጋለሁ ይላል። መፋታት መለያየት ካለ ከአቅማችሁ በላይ ከሆነ ምንም ማድረጋችሁ። ነገር ግን ሰው ገና ሳያገባ ሳይወልድ እንዴት ነው ሲንግል ማም መሆን ፈልጋለሁ ብሎ የሚል? በተለይ በዚህ ዘመን እግዚአብሔር ማስተዋሉን ይስጠን። ከዚህ ቀጥሎ ያለው ደግሞ እግዚአብሔር ጊዜ ያለው እስኪ በሉልኝ። እግዚአብሔር ጊዜ ያለው እመኑን። በቃ እግዚአብሔር ጊዜ ያለው ለትዳርም ጊዜ ያለው በው ጊዜ ለኩሉ ጠቢቡ ሰለም ለሁሉ ጊዜ ያለው ለመወለድ ጊዜ ያለው ለመሞትም ጊዜ ያለው። ያላገባ ከሆንክ ተረጋጋና ስራህን እየሰራ እግዚአብሔርን ጠብቅ። እግዚአብሔር በራሱ ጊዜ ደግሞ ይሰጣል። ያላገባሽ ሴት ከሆንሽ ተኝተሽ ሳይሆን እየሰራሽ እየወደቅሽ እየተነሳሽ እየጸለይሽ እግዚአብሔርን ጠብቂ። እግዚአብሔር ምን አለው? ገንዘብ ችግር ያለባቸው ሰዎች እግዚአብሔር ጊዜ አለው። ተረጋጉና ጠብቁ። ትላንትና ነው መስራት የጀመርነው። በአንድ ጊዜ ሚሊዮን መሆን አታስቡ። ስለዚህ እግዚአብሔር ጊዜ ያለው ምን አለው? እግዚአብሔር ጊዜ አለው። ለመውደቅም ጊዜ አለው፣ ለመነሳትም ጊዜ አለው፣ ለመክበርም ጊዜ አለው፣ እንዲሁ ደግሞ ለመዋረድም ጊዜ አለው። ምናልባት ደግሞ ቤታችሁ ውስጥ ጠዋትም ቀንም ማታም ለትዳራችሁ ለቤታችሁ ለእናት አባታችሁ ደክማችሁ ሽማግሌ እናት አባት እየጦራችሁ የደከማችሁ ሰዎች እግዚአብሔር ጊዜ አለ። ምን አለው? እግዚአብሔር አንተን ደግሞ የሚጦርበት ጊዜ አለ። አንድ እዚህ ደብረ ዘይት ማቃት አለች እና ባለቤቷ ከሌላ የወለደውን ያንተ ገበና የኔ ገበና ነው ልቤ ቢቆስልም ና ብላ እሱ የወለደውን ልጅ አመጣችና ራሷ አሳደገች። ከስንት ዓመት በኋላ ያ ልጅ ፓይለት ሆኖ ያ ልጅ የ11 ሚሊዮን የ12 ሚሊዮን ብር መኪና ለ80 ዓመት አርቦት የገዛው ለ80 ዓመቷ እናት የ11 ሚሊዮን ብር መኪና። እግዚአብሔር በማን እንደሚጦራቸው አታውቁት። በጎ ስራ ግን ነገ መልሶ ይከፍላል። ያም ደግሞ ጊዜ አለው። ምን አለው?
ምን አለው? እግዚአብሔር ጊዜ አለው። ለሀብትም ጊዜ አለው፣ ለመክበርም ጊዜ አለው፣ ለማግባትም ጊዜ አለው፣ ለመውለድም ጊዜ አለው። ለሁሉ ምን አለው? በቃ ይሄን የምታምኑ ከሆናችሁ ተረጋግታችሁ ተቀመጡ። ስራ ላይ በቃ ተረጋግተህ ስራ ስራ። ትዳር ላይ ተረጋግተህ ትዳር ላይ መስሪያ ቤት እየሰራችሁ እየደከማችሁ ምስጋና ካጣችሁ በቃ ተረጋጋ። ያንተ ስራ ነገ ይናገራል። ራሱ ስራ ሐውልት ይቆማል። የከፈልሽው ዋጋ ነገ ራሱ አደባባይ ወጥቶ ይናገራል። ስለዚህ እግዚአብሔር ምን አለው? ምን አለው? ቀጥሎ ያለው ደግሞ እንግዲህ እግዚአብሔር ጊዜ ካለው የእግዚአብሔርን ጊዜ እንጠብቃለን። የእኛ ጊዜና የእግዚአብሔር ጊዜ ይለያል። እኛ ዛሬ ቢሆን ደስ ይላል። የሰው ፍላጎትና የእግዚአብሔር ስጦታ ይለያል። የሰው ፍላጎት መልኳ ያማረ፣ ቁመናው ያማረ፣ መልኩ ያማረ፣ ሀብታም፣ አዳማ ላይ በሀብት የታወቀ፣ በንብረት የታወቀ፣ በቅርብ ስንት ሚሊዮን ብር ፎቅ የገዛ፣ ይሄንን እያለመች የማታደር ሴት የለች። ውሸት ነው ነው ኮስተር አለ ሴት ሲወራ። የእግዚአብሔር ስጦታና የሰው ስጦታ ይለያል። የሰው ስጦታ ፊት ያስደስታል፣ ስጋን ያስደስታል። የእግዚአብሔር ስጦታ ግን ስጋንም መንፈስንም ደስ ያሰኛል። የማን ስጦታ? የማን? የእግዚአብሔር። አዎ እኛ በሰው ሰውኛው የምናየውና እግዚአብሔር ደግሞ የሚያየው ይለያል። ስለዚህ ጌታ ሆይ አንተን ስጠኝ። የማንን ስጠኝ? አንተ የመረጥከውን፣ አንተ የወደድከውን፣ አንተ የፈቀድከውን ስጠኝ። ንብረትም ቢሆን ቤትም ቢሆን ትዳርም ቢሆን ምንም ቢሆን አንተ የወደድከውን ስጠኝ። ማን የወደደው ይሻላል? ማን የወደደው? እግዚአብሔር የወደደው። እኛማ እኛ የመረጥነውን ራሱ ላንወድ እንችላለን። አንተ ራሱ የመረጥከውን የገዛኸውን ቤት ልትጠላት ይችላል። ነገር ግን እግዚአብሔር የመረጠልህ እግዚአብሔር የወደደልህ ከሆነ ግን የእግዚአብሔር ስጦታ ነፍስንም መንፈስንም ሐሳብንም ስሜትንም ደስ የሚያሰኝ ነው። እግዚአብሔር ስጦታውን ይስጣል። የእግዚአብሔር ስጦታ ደግሞ ብዙ ነው። የመጀመሪያው ሰላም ምንድነው? ምንድነው ወገኖች? እግዚአብሔር ስጦታ ሰላም ነው። ከሰላም የሚበልጥ ትልቅ ስጦታ እዚህ ምድር ላይ ነው። ከሰላም ቀጥሎ ነው ሌላው ነው። ቤታችሁ ሰላም ካለ እንኳን በተቀርጦ እኔ ትልቅ ፎቆች ላይ አስቤዛ ተቸግሮ የሚኖሩ ሴቶች አይቀርም። ቤቱ የፎቅ ቤት ነው። ቤቱ የ200 የ300 ሚሊዮን ብር ቤት ነው። ግን አስቤዛ ሽሮና በርበሬ። እንደዚህ አይነት ወንዶች ካላችሁ እንደው ስለ እግዚአብሔር ለመፍረድ አይደለም። መጽሐፍ ቅዱስ አትፍረዱ ይፈረድባችኋል። የስንት ሚሊዮን ብር ቤት ገዝተህ ሽሮና በርበሬ ቤት ሚስት ትቸገራለች። አዎ በደሃ ቤት ውስጥ ደግሞ ተንደላቀው የሚኖሩ ሰዎች ለዛም ችግር አለ፣ ለዛም ችግር አለ። ስጥ ምን ይባልልሃል? ስጥ ይሰጣል። መጽሐፍ እንደዚህ ይላል። ማቴዎስ ወንጌል ምዕራፍ 7 ከቁጥር 1 ጀምሮ ስታነቡ እንዳይፈረድባችሁ አትፍረዱ፣ በምትፈርዱት ፍርድ ይፈረድባችኋል፣ በምትሰፍሩትም መስፈሪያ ይሰፈርላችኋል። ሚስትን ከተናገርክ፣ ሚስትን ከተሳደብክ አንተ ደግሞ በተራ ያ ይሰፈርከው ይሰፈርልሃል። ንቀት ከሆነ ያለብህ ንቀት ይሰፈርልሃል። የምትመርቅ ከሆነ ትልቁን ትንሹን እግዚአብሔር ያሳድጋችሁ፣ እግዚአብሔር ይባርካችሁ ከሆነ አንተ ትባረካለህ። ትልቁንም ትንሹንም የምትረግሚ ከሆነ ያንቺ መንገድ የተረገመ ነው። በሰፈርሽው በዛው ላንቺ ይሰፈርልሻል። ስለዚህ አሁን መስፈሪያችሁን ቀይሩና እናንተ መርቁ፣ እናንተ መርቁ፣ እናንተ ቀድሱ፣ እናንተ አክብሩ። ከዛ ትከበራላችሁ። ከረገምን እንረገማለን፣ ከሰደብ እንሰደባለን፣ ከተቸን እንተቻለን። ካመሰገንክ ግን ትመሰገናለህ። እንደ ሰውየው ልጅ አልጫ ሲሆን ለምን አልጫ፣ ቀይ ሲሆን ለምን ቀይ ይሆን? ቡራቡሬ አታረግልህ። እንግዲህ ለአንተ ሲል አዲስ ወጥ አይሰራም ኢትዮጵያ ውስጥ። እዚህ ጋር የሆነ ነገር እዚህ ጋር የሆነ አንዱን ውደድ፣ ወይን ውደድ፣ ወይ ያንን ውደድ። አልጫምም አይስማማ፣ ቀይምም አይስማማ። ስትሰራም አመሰግናለሁ ማለት ሳሰራ ገና ከውጪ ሲገባ እኮ በቃ ገና እንከን አለ መሰለኝ እዚህ ውስጥ ይቅርታ መጠየቅና ምን ማለት ሰዓት ያልቋል እንጂ እንደው በቀን ብንጀምር ኖሮ እኛ የበደሉንም እዚህ ውስጥም ባልና ሚስቶች አሉ። እኔም ከአዲስ አበባ ስመጣ እመጣለሁ ብያቸው ይመጣሉ። ውስጣችሁ የሻከረ ነገር ካለ እንደው ስለ እግዚአብሔር ስትገቡ ግን ይቅር ለእግዚአብሔር ነው። ምን በሉ እግር ላይ ተደፊና ይቅርታ አድርግልኝ። አንተ አይደለህም ችግር ያለብህ፣ እኔ ነኝ ችግር ያለብኝ። አንተ አይደለም እኔ ነኝ የበደልኩት፣ ይቅር በለኝ። ከዛ በኋላ የሰማይ አባትሽ እግዚአብሔር ያንቺን ኃጢአት ደግሞ ይቅር ይላል። እሷ ራሱ በድላ ከሆነ
ይቅር ለእግዚአብሔር በይኝ እባክሽ፣ በማወቅም ባለማወቅም በድዬሻለሁ። እናትሽም ካለች ካስከፋሻት እስኪ ተጣልታችሁ አሁን ላይ መቼም የሆነ ጸብ ላይ ምትሉ እጅ አውጡልኝ። የሆነ የተጣላው ሰው አለ ቤት ብትሉ ቤት በተለይ ይሄ ሁሉ ሰው ምንም ቂም ምንም ጸብ ከሚስት ጋር ምንም ጸብ የለውም የለም ካለ ግን እንደው ከገባችሁ ይቅር ለእግዚአብሔር። የመዳን ቀን ዛሬ ነው። ዛሬ ያልተለወጠ ሰው ነገ አይለወጥም። ከተለወጥክም ዛሬ ነው፣ ከወደክም ዛሬ ነው፣ ከተነሳህም ዛሬ። ዛሬ ካልተነሳ የዛሬ 30 ዓመት አትነሳ። ከጫት ወንበር ላይ ከመጠጥ ከጉቦ ከዘረኝነት በትዳር ላይ ከመማገጥ ዛሬ ካልተመለስ የዛሬ 10 ዓመት አትመለስም። ዛሬ ነው የመዳን ቀን። ከዚህ ውጪ ሌላ ጊዜ የለም። ያለው ጊዜ ይሄ ነው። አሁን ነፃ ነው። እኔ በድያለሁ፣ አንቺ በድለሽኛል፣ ግን ለእግዚአብሔር ይቅር ብያለሁ። እኔ እንደማርኩሽ ደግሞ እግዚአብሔር ይማርሽ። እኔ ይቅር እንዳልኩ እግዚአብሔር ይቅር። ይቻላል አይቻልም? ይቅርታ መጠየቅም ማድረግም። የትዳር አስፈላጊነቱ ጥቅሙ ምንድን ነው? ይህንን ወገኖቼ አንድ የምታገባ ሴት መጀመሪያ ለምንድን ነው የማገባው? ትዳር ያስፈልገኛል። አንድ የሚያገባ ወንድ እውነትም ትዳር ያስፈልገኛል። መጀመሪያ ራስህን ጠይቅ። ቁጭ ብለህ ራስህን ከጠየቅና አዎ ያስፈልገኛል ብለህ ካልክ ከዛ በኋላ ለዛ ነገር ቁም ነገረኛ ትሆናለህ። ያላገባችሁ ሰዎች መጀመሪያ ጠይቂ። መጀመሪያ ትዳር ያስፈልግሻል ወይ? አዎ መጀመሪያ ራስህን ከጠየቅና እንደሚያስፈልግ ካወቅ ከዛ በኋላ ጨርሳል። በቃ ይሄ ነገር በህይወት ያስፈልገኛል። እዚህ ውስጥ ገብቼ ትዳር እንግዲህ ለምንድን ነው የሚያስፈልግ? ስጋ ፈቃድ አለን፣ መተጋገዝ አለ፣ በጋራ መስረቅ አለ፣ በጋራ መስራት አለ፣ በጋራ ማሰብ አለ፣ በጋራ መውለድ አለ፣ መተሳሰብ አለ፣ መተማመን አለ፣ መተጋገዝ አለ፣ አብሮ መኖር አለ። ዛሬ ትከሻ እንደዚህ እንደሆነ አትቀጥል፣ ይወርዳል ደግሞ ትከሻ እያለ ይመጣል። እንደዚህ እንደተወጣጠሩ መኖር የለም። ሰበር ማለት አለ። እኔ ዛሬ 4 ዓመት እሱን የመሰለ ቁመና ያለው የለም። አሁን እግር ውስጥ እዚህና እዚህ ብረት ገብቷል። አልጋ ላይ ለሽንት ቤት እንኳን መነሳት መንቀሳቀሳችን። እንደዚህ ጎረምሳ እንደሆኑ መቀጠል የለም። ቆንጆ እንደሆኑ መቀጠል የለም። ይውኝ እንዳሉ መቀጠል የለም። ሰው ልጅ ወደ ላይ ከፍ ይላል። ከዛ በኋላ ልጅ ሆኖ ይጀምራል፣ ልጅ ሆኖ ደግሞ ይጨርሳል። ስለዚህ አሁን ባለ ሰውነት ባለ እድሜ አትቀጥልም። ከፍ ይላል፣ ዝቅ ይላል። ነገር ግን በዚህ ከፍታ ዝቅታ የራስህን ካንተ ጋር የምትጸድቀውን ካንተ ጋር የምትወርቀውን ካንተ ጋር የምትነሳውን እግዚአብሔር የፈቀደልን በጓን መርጠህ ከአንዷ ጋራ መዛመድ። ከዛ ውጪ እንግዲህ ከትዳር ልጅ ብቻ መፈለግ፣ ይሄ ደግሞ በጣም አደገኛው በተለይ በዚህ ዘመን እየመጣ ያለ ነው። ባል አትፈልግም፣ ልጅ ግን ትፈልጋለች። ሚስት አይፈልግም፣ ግን ልጅ ይፈልጋል። ይሄ ደግሞ ከባድ ኃጢአት ነው። ትዳር ከፈለክ እግዚአብሔር በትዳር ውስጥ ነው በልጅ የሚባርክ። ልጅ የትዳር በረከት እንጂ ትዳሩ የልጅ በረከት አለ። እግዚአብሔር ከተባረከ ትዳር የተባረከ ልጅ ይሰጣል እንጂ አንተ ሚስትየውን ወደ ጎን አድርገህ ልጁን ብቻ ባልየውን ወደ ጎን አድርገሽ ልጅ ብቻ ብትፈልጊ ከሆነ ያው ተንኮል ስላለበት የቀና አይሆንም። ልጁም አድጎ ነገር ለሀገርም ለቤተክርስቲያንም አይጠቅም፣ ላንቺም አይጠቅም። ከዛ ውጪ የመጨረሻ እንግዲህ ጨርሻለሁ። በድንግልና መኖር እስኪ በሉ። በምን መኖር ወገኖቼ? ቅዱስ ጳውሎስ በጣም በሚደንቃችሁ ሁኔታ ቢቻላችሁ እንደኔ ኑሩ እስኪ በሉ። ቢቻላችሁ እንደኔ ኑሩ። እንደማን ኑሩ? ክብርን እንደመጠበቅ ምን የሚያስከብር ነገር አለ? ድንግልናን እንደመጠበቅ፣ ራስን እንደጠበቅ፣ ንስሐ ገብተህ በቃኝ ካልክ በኋላ ክብርህን ጠብቀህ እንደመኖር ምን ሰላም ይሰጥ ነገር አለ? ወገኖቼ ኃጢአት ሰላም ይነሳል። ምናልባት ሰላም ያጣችሁ ሰው ኃጢአት ነው ሰላም ይነሳል። ዝሙት ሰላም ይነሳል። መጠጥ ሰላም ይነሳል። የሰው ገንዘብ ሰላም ይነሳል። በጎ ያልሆነ ስራ ሰላም የሚሰጠው በጎ ስራ የጽድቅ ስራ ነው። ስለዚህ ይሄ ድንግልና ከመኖር ከሚለው ጀምረን የዛሬ ወር እንነጋገራለን። በጣም የዛሬውን ይቅርታ መጠየቃችሁ ከምን ጊዜው አጭር ሰዓት የዛሬው ነው። እግዚአብሔር ቢፈቅድ ግን የማልዋሸው በሰላም ሊያደርሰን ቃል እገባላችኋለሁ። የዛሬ ወር በተቻለ መጠን ቀደም ብለን ለመጀመር እንሞክራለን። በጣም ደስ የሚሉ በጣም ብዙ ጥያቄ ነበረኝ ለእናንተም ጭምር የምጠይቀው ትንሽ በዚህ ወር ቶሎ ጨለምም ስለሚል ከዚህ በላይ አልወስድም። ክቡር አባታችንንም ከዚህ በላይ አላደክምም። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ይጠብቀን። ክቡር አባታችንም ደግሞ በልጅነት መንፈስ ሆኜ እግዚአብሔር ይባርካችሁ ልላቸው እወዳለሁ። ከዚህ በላይ ሁሌ ይጠይቃሉ፣ እንዴት እየሆነ ነው? ጥሩ እየሆነ ነው? በርቱ ይላሉ።
ሰባኪያኑም እንደዚሁ እግዚአብሔር ያክብርልኝ። አባታችን እግዚአብሔር ያቆይልኝ። እናንተንም እግዚአብሔር ይባርካችሁ። እግዚአብሔር የወር ሰዎች ይበለን።